እባክህ ልጄ መደባደቡ የሚቅርብኝ እባክህ። እሺ እያንዳንዱ ቆይ ተረጋጊ ቆይ ሰው መግደል ኃጢአትንም አይደል በጋምላክ አትካ በጋምላክ ያለው በጋምላክ ተከበርኩበት ያው ምን የተከበርሽ ነው ማዋረደ ብር ይቀበላለሁ ድካሜ ሰው እንዲድንበት አደርጋለሁ አንዳንዱ እንደድሉ ነው የሚድናል አንዳንዱ ይሞታል አይ ምን ነግራለሁ ያው ዝም ብሎ ስለመጥፋቷ ስለሚጤጤ ባሪ ስለነበረው ሌላ የተለየ ምን የሚወራ ነገር አለ ብለክ ነው ደውይለት እኔ አልደውልም ምን አርጋኝ ነው ደውይ ገደሻለሁ ለምን ያህል አጋንንቱም ለብዙ ብቻ እንደው አውግቼውም አሁን አልዘልቀው ሄሎ እንዴት ከረምክ አረግ ምን እንደወልኩት ብለህ ነው እዚህ ውጥንቅጥ የወጣ ነገር ውስጥ አይ ታወኝ እስኪ አይ ምን እነግርሃለሁ ብለህ ነው አሁን እንደውም አይ እትዬ እንኳን የሉም ወጥተዋል አሁን ምን አሉ መሰለህ እትዬ ዛሬ ሲያማክሩኝም ነበር አዎ የሆነ ማት ይፈልገው ነገር ነውና እንደው ያቺም ስራ የላችሁ ነው አንተ ደግሞ አዲስ ትሆናለህ አረግ አው እንዲያ ነው አው ያው እና ዘመድሽ ጋር ደውይና ጥሪው ማማክረውም ነገር አለኝ ምናምን ብለዋል እሱን እኮ ነው የምልህ ዳግ እና እንደው ፈትለክ ብለክ ነው እንደው ያው ወጣዋል እሳት ከመምጣት አሁን ነው የሚመጡት አሁን ቀደም ብለን እንድንነጋገር እንድንወያይም ፈጠን ብለክ ነው በል እንግዲህ እሺ Ciao. እንደው ግምድል ያለ ሰውዬ እንደው ለምንም ነገር የማይሆን እንደው አንተ ነህ እንዴ አይ ምን ስታረግ ነበረ እንዴት ነው የግለሽ ወይ እኔ ደግነኛ አንተ እንዴት ነው ዋት መስዬ እንዴ ሃይ አይ ናስቲዚያውን ምንድነው እዚያ መሆን አይ ቆይቶ እትይማ ያውልህ ማገኘው ሰው አለኝ ብላ ስትላከብላ ወጣች እንግዲህ እኔም ከመምጣቷ በፊት እንዳው አንድ ሁለት እናወራ ብዬ ቀድሜ መጥራት ያዚያ ነው ምን ገጠማችሁ አይ ያውልህ ትንሿ ልጅ በመጥፋቷ ሰበብ እንግዲህ እቺ መደነዝዛው የምትታመመው ነገር የለችም ለሷ ምትሆነ መድኃኒት ፈልገዋል መሰለኝ ዳርዳር ነው ያሉት እንደው ቀጥታ እንኳን አልነገሩኝም እንደው እቺ ምን የምትሰራው ነገር ምናምን ነው ያሉት እንደው ሊያማክሩት ይመስለኛል እኔ እንግዲህ መጀመሪያ አይ ቅርብን ብያሰብኩትና እንደው ተቆስ ያለ ገንዘብ ምናምን ሲሉ አይ አስቀድሞውን ነገር የለብሽ ማለት እንዴ እኔ እኮ አንዳች ቃል አልተነፈስኩም አንዳች ነገር እንግዲህ አምባሻችሁ እሳቸው ናቸው እንደው እቺ የምደነዝዘው ነገር መፍትሄ ካላት ብለው ያንተ ያነሱት እንጂ አንዳች ነገር አላልኩም
ስልህ በምን አውቀው ሀስሩ አሁንም ቢሆን እኮ እንዲያው ዝም ብለህ አንቺ ዝም ብለሽ እንደው ላገኘው ሰው እንዲህ አይነገርም እኮ ይሄ እኮ ምስጢር ነው። ምን ላድርግ ብለህ ነው? እንዲያው አሁን ቆርቆሮ ቤት ተጀምሮ ቆሟል። እሱን ታውቂያለህ። ገንዘብ ያስፈልገናል። እንዲያው ጠሞብናል፣ ድርቅ ብሎብናል የገንዘብ ነገር። እሱ ጠፍቶህ አይደለም አይደል? ስለዚህ እንደምንም ብለን የምትገኘዋን ገንዘብ ከተጠቀምን በኋላ ወደ ጉዳያችን እንሄዳለን። አሁን ግን እንደው ቀድመህ እንዴት እንደሚያዋዩህ በደንብ ያቸው። ከዚያ ተወስናል። አይዲያ እንግዲህ ያንተ ውሳኔ ነው። እኔ አልጫንም እኮ ግን ያው እንግዲህ ላድርግ ብለህ ነው። እኔም ጭንቅ ሆነብኝ። ያው ክፍለ ሀገር ይደውላሉ፣ ገንዘብ ይላሉ። እንደው አሁን በዚህ ጊዜ ደግሞ ገንዘብ ከየት ይመጣል? ኃላፊነቱም ይከብዳል። ገና ገንዘብ ገና አለዚያ እንደማያውቅ ሰው የምትሆነው አደራህን። ገና ገንዘብ ካልጠሩልህ እየነገርኩሽ እንግዲህ አንድ 20-50 ቆርቆሮ የሚገዛ ገንዘብ ካልሆነ እንደው ይህ ጥቅም የሌለው ነገር ችግር ውስጥ መግባት ነው። እንደው አርፈን 20-30 ቆይ ምን አላት አሁን ይሻላል። እንግዲህ ያው ከየት ይመጣል? እንደ ስራው እንዳንተ ውሃ ድርቅ ብሎ እንደ ምንጭ ድርቅ ብሎ እያየኸው እንግዲህ ስም ይጠፋል እኮ በላይ እንደው አሁን እንደምታወዩ ቀላል አይደለም። ታዲያ ምን ብጀን እኔን መች አማክረኝ? ካንተው ጋር እኮ ነው የሚያማከሩት። ገና ይመጡና ይማከራሉ። እንዲያው እንግዲህ አንተ ጥይትም አላወጋችሁም? ምን ጥቂት እንዲያው እኔ አላቅም ነው ያልኩት። እንግዲህ ምን ብዬ ካንተው ደግሞ ይቆያሉ። አሁን ይመጣሉ። መምጫቸው ደርሷል። እንግዲህ እህል ምናምን ነገር ትፈልግ ላምጣ እንዴ? ጥቂት በቃ እሺ። እንግዲህ እንዲያው አሁን መምጫቸው መጡ እንደሆነ በልቻለሁ ብለህ ወደ ጉዳያችን መግባት ነው። የማይመጡ ከሆነ ግን እንዲያው እህል ነገር ይዤ እንውጣ። እንዲያው እንደው ከመምጣቱ ደረሱ። አረፍ በሉ አረፍ። እንደው ደግሞ ነው የሚሆኑት እትዬ አልሄድኩም እኮ እዚህ ጎረቤታችን ሰላም ነው። በትልቅ እኮ ሁሌ እንደ ትላንት ታወራ እንደ አንድ ዘመድ ያለ ትልልቅ እኔም እኮ ብዙ ቀን ልጋብዝህ እያልኩኝ እንደ ትንሿን ብቻ እኮ ነው የምታውቀው። ሰው እኮ አታውቅም። አንተስ እንዴት ነህ? ስራ ሰላም እንዴት ነው? አንዳንድ ነገር እሰራለሁ መቼ ማለት ምንም የተገኘ ስንቅ የለም። የክፍለ ሀገር ሰው ያው እንደዚህ አይነት ነገር ስለሚያውቅ ምን ሆነ ማለት እንደው እሱም ይሁን ብዙ ብላም ለማታቀሳችሁ ዳይት አላስተካክልም ስራ ግብት አለኝና ሁሉም ያውቃል።
ያው ቲክቶክ እኮ አመሏ ተነሳባት እንደሆነ አልበላ ልክ ብለህ ትሳት እንደው ተቶካጅ ያጥይት እንደው ምን ሆነ እኔ አብዱል ለጥልባ ውሃ ለጥድ ነው ስለፋት ተስተን ማለት ነው እንደው እስቲ ካስተካከላት የትምህርት ነው አመሏን የሚያውቁት እና ምን እያልኩ ነበረ እና ማታም ስትተኛ በቃ ትቃዣለች፣ ትወራጫለች፣ ታተክሳለች። አንዳንድ ጊዜ ራሱ በቃ የቆያት ጊዜ ምን አሉ? እንፈላልጋ እንግዲህ እንፈልጋለን ቁጣ ብለው ስለኔ ደርሰው ብዬ ነው እንግዲህ እንግዳም ስለመጣበት እንጂ እንደው ተመልሼም አልመጣ ያው ግሬስ ግን ያርገው ተመልሼ ያመጣው አንደኛዋን መጋር ስልኩን እቀበልና እደውላለሁ። መፍትሄ ግድ የለም በኔው ነው ያው አይጠፋም፣ ችግር የለም አይጠፋም። እንግዲህ አሁን ሰዓት ይሄድብኛል እየተዋወቅኩ ነው አይደለ? በቃ እደውላለሁ። አዎ እሺ፣ ሰላም ዋው
አንተ ጀረን ያው አታማክረኝ ማለት ያንተስ ነገር በእንግዲህ እዚያው እመጣለሁ እንማከራለን እንደው ያሉት አሁን አዛኛል እንደው ያሉ ነው አንቺ ወልሽ አሁን መረጋጋት ነው ያለብሽ። ምን ተረጋጋሁት? ወልሽ ያለውን ነገር እንዳወራሽ እንዳወጣጣት ዝም ነው ማለት ያለብሽ አንቺ። አሁን እንደዚህ የምትሆኚ ከሆነ ሌላ ነገር ነው ችግር ነው የምትፈጥረው። እውነት ልጄ ትገኛለች። እውነት ልጄ የሚራስ ማለት ይችላል። ከዚህ በኋላ ልጄ ወደ እናት ትመጣለች። ዘንቺ ባንቃት ተረጋጊ። እንዳት ማነው ስሟ? ሰነዱ ምን እየሰራሽ ነው? ሰላም ነው? እንዴት ነሽ? ነይ እስኪ ቁጭ በይ። የተፈጠረ ነገር አለ እንደ? አይ ምንም የለም። ቁጭ በይ አረፍ። ትንሽ ዲዲ የሆነችው ነገር አለ እንዴ? አይ ትንሽ አሟት ነውና እስቲ አይ አንቺንም እኮ ላውራሽ ዝም ብዬ አንዳንድ ነገር እስቲ እንዳው ስለ ልጅቷም ያፈላለግን ነበርና ስለ ልጅቷም አንዳንድ ነገር ልጠይቅሽ ብዬ እኮ ነው። እርሶ የት ይወዳል? እስቲ እንዳው አንቺ ስለ ራስሽ እስቲ ንገሪኝ። ከየት ነው የመጣሽው? እኔ እንግዲህ ከወጣሁ በኋላ ወደ ከተማ ስመጣ። ተረጋጊ። ወይ ውስጥ ትሆኛለሽ? አይ ችግር የለውም። ችግር የለውም። ኧረ ትያረፍ በሉ። ምንድነው እንዲሞ? እስቲ ንገሪኝ። ከየት ነው ያልሽኝ? ያው እንግዲህ ከጎጃም ነው አመጣጤ። ያው አመት ያልፈኛል። እንደው እዚህ ቤትም ከከረምኩ አመት ሆነኛል። ሌላም ቦታ አንዱ ለቦታ ገብቼ ሰርቻለሁ። እንደው ብዙም ባልከርምም እንደው ትይጋ የከረምኩት። አነጋገርሽ ግን አይመስልም ጎጃም። አዎ እንደነገርኩ ነው። እንደው አመቱም ምኑም ሲገፋ እዚህ ያለውን ቋንቋውም ትንሽ ለየት ይላልና እሱንም እንግዲህ ያለመርኩ ሲመጣ ወደ ከተማው መጥቶ ነው እንጂ ለዛ ነው። አይ በጣም እኮ ገርሞኝ ነው። እስቲ እንደው እንዴት ነበር አመጣጥሽ? እስቲ ሁሉን ነገር እስቲ ንገሪኝ። እንዴት ነበር አመጣጥሽ? እንግዲህ ምኑን ነው ያው ስራውን ለመስራት ነው እንግዲህ ይገባኛል። ላይ ከቤተሰብ ጋር እንዳው ስትወጪ ምን ብለሽ ነው የወጣሽው? ሰርቼ አባቴ ቆርቆሮ ገዝቼ ቤት ሰራለሁ ብዬ ነው። እንደው ሌላ ምን ሊሆን ይችላል ወንድሜ? ለአባትሽ ቆርቆሮ ለመግዛት እንዲያ ነው እንግዲህ ያው ደሞዜ ልክ የሚሆን ምን የሚሆን ያው የቆርቆሮ ቤት መስራት ፈልግ ነበር። ለያ ነው። እባክሽን በጣም እንትን እያልሽ ነው ወይ? ውስጥ ግቢ እስቲ እንደው እባክሽን ውስጥ ግቢ። ተረጋጊ እሺ። እዚህ ልከተሉት እንዴ? አይ አሁን ሰው ማውራት አይ ቁጭ በይና እዚያው ሰው ማውራት አልፈለገችም አሁንና እስቲ እዚህ እስከመጣሽ በኋላ የት ነው እንትን ያልሽው? እስቲ ምን አይነት ስራ ነው የሰራሽው? የሰው ቤት ነው እንግዲህ። የከተማው ነገር ይለያል። እንደቀጠሩበት መጠጠፍ ምናምን አይደለም እንግዲህ። ያው ኤሌክትሪካውም አለ ምኑም አለ። ትንሽ ለየት ይል ነበርና እኔ ቁጡም ሰው ብዙ አልወድምና እንደው ሲቆጡኝ እኔም ነብር ስሆን አልስማማ ስለ አንድ ሁለት ቤት ሳይሳካ ከረምና እንግዲህ እዚሁ ትዬ ቤት አንድ ደህና ወዳጄ ይዞኝ መጣ። እንግዲህ እንዲያ ነው። እንዴት አየሻት? እቴቴ ጥሩ ሰው ነች። እጅግ በጣም ጥሩ ሰው። እንደ አመት ሙሉ እንዴት ይዘለቃል አይደል? መኖሪያዬ በለው እኮ ማረፊያዬ፣ ሁሉ ነገር በእጄ ነው። ወስጄ እበላለሁ ከመሶቡ። እንግዲህ አሻኝን እሰራለሁ፣ እንዳሻኝ አልፋለሁ። እንግዲህ ሰሞኑን ምጥጥዬ በኋላ ትንሽ እትዬ ቆጣሉ እንጂ እኮ ወርቅ የሆነ ከምጥጥዬ ማለት ያው እንግዲህ ምጥጥዬን መጥፋት ያቆይላ። እንደው ምጥጥ ከሄደች በኋላ እሳቸውን መጨነቅ መታመም ስላበዙ ይሆን ተቆጣ ሲላቸው ሰነበተ እንጂ እንደው እንዲያ ነው እንግዲህ። አይ እኔ ራሴ እኮ እንደው ጭንቀቱ ያው
እህል አላስቀምስ ብሎኛል። ጭራሽ ይሄን ሀል ማለት እንዲያ ነው። እንደው እስኪ የሚቀመስ ነገር ላምጣልህ። እንደው ቡናውን አይ እኔ ምንም አልፈልግም እንድናወራ ብዬ እኮ ነው። አይ ሰሞኑንም አውርታሽ ነበር መሰለኝ አይደለ? ስለምን ጉዳይ? ስለ ልጅቷ መጥፋትና ስለ አንዳንድ ጉዳይ አውርታሽ ነበር አይደለ? እንደው ስንማከር ነበር እንግዲህ እዚህ ቢጨንቃቸው ነው ያረፍ ብለውኝ እንደው አረፍ ብለን ስንማከርበት ቆይተን ነበር። ምንድነው እስቲ የተማከራችሁት? እሱን ነገር አይ ምን እነግርሃለሁ። ያው ዝም ብሎ ስለመጥፋቷ ስለ ሚጤጤ ባህሪ ስለነበረው ሌላ የተለየ ምን የሚወራ ነገር አለ ብለክ ነው? ምን ይወራል ብለክ ነው? እሱ ልክ ነሽ። ያው ካንቺስ ጋር ስለሚሰራው ሰው እስቲ የዚህ ስትመጪ ለነገሩ ማን ነው የተቀበለሽ? እንደው ያው እንደነገርኩ ባልንጀራ ጓደኛ ዘመድ ነገር አለ እና እሱ ደህና ወዳጄ ነበር። አመጣጤም ሰው ቤት ስገባ ደህና አልነበረም እና እሱ ነው ደህና ቤት ብሎ ወደ የላከኝ። እንግዲህ እንዲያ ነው ደህና ቤት ብሎ የላከሽ እሱ ነው ወደዚህ። አዎ እዛኛዎቹ ቤት ደህና ሴት ናቸው። ያው እዛኛው ቤት ከክፍለ ሀገር ስትመጣ ብዙ የሚቀበል ደላላ አለ። እንዲያ ነው እና ያው ከሱም ሰላምታ ነበረኝ ምናምን ነገር ወዲያው ነው ሰው ቤት የገባሁት። እንዲያው ማረፊያም ስላልነበረ ውጪም አልቆየው። ያው እንግዲህ ቶሎ ወዲያው ወጣው እንጂ እንዲያ ነው። እኔ መልሽ ግን ህፃናት ያሉበት ቤት ነው ብዙ ጊዜ የምትገቢውና አረ ምን ገዶኝ እኔ እንደነገርኩ ነው። አጋጣሚ ይሆናል እንጂ ሁሌም እኮ ህፃን ያለበት ቤት አይደለም። እንግዲህ ያው አይ ብዙ ጊዜ ስትገቢ አሁን ከገባሽበት ቤት ህፃናት ያሉበት ቤት ነው የምትገቢው። እኔ አዎ ከገባሽ በኋላም ህፃናትም ይጠፋሉ። አረ ምንድነው የምትለው አንተ? ምን ግልጽ አማርኛ አይደለም እንዴ? ምኑን ነው የምታወጋኝ? አልገባኝም ሐሳብ ወዴት እየሄደ እንደሆነ። አይ አንቺ ንገርኝ እንጂ ምን ይሄ ግልጽ አይደለ እንዴ? ምኑን ልንገርህ? ምኑን ላውጋህ ወንድሜ? ምን እየዘባረክ እንደሆነ ታውቀዋል? ምንም ምን የዘባረኩት ነገር የለም። አንደኛ የገባሽባቸው ቤቶች እስካሁን ህፃናት የሉም እዛው። አረ ግን ምኑን አውቄው እንደነገርኩህ አልሰነበትኩ። ወዲያው እኮ ነው ውልቅ ብዬ የምወጣው። እንደው ሰነበትኩ ከተባለ እዚህ ቤት ነው እኮ። ታዲያ ቢሆንስ አንድ ወርም ሁለት ወርም ብትቆይ ያ ቤት ህፃን ያለበት ቤት ነበር አይደል እስካሁን የምትገቢ? አንዴ ሁለቴ ሊሆን ይችላል እንግዲህ አይደለም እስካሁን የገባሽበት ሁሉም ቤት። ታዲያ ምን አገናኘው? እንግዲህ ቤተሰብ ቤት ነው፣ ስራ ያለው ቤተሰብ ቤት ነው፣ ደህና ክፍያ ያለው። እንግዲህ እንደላጠ ቤት አልገባ። ምን አስበህ ነው? እሺ ለምንድን ነው አንቺ እዛ ቤት ከገባሽ በኋላ ህፃናት የሚጠፉት ለምንድን ነው? አረ በእኔው ምክንያት። ምን ማለት ነው? አይ ሐሳብህ አልገባኝም። ቀጥ ብለህ ታወራ እንደሆነ ቀጥ ብለህ አውራ። አሊያ እኔ ስራ አለብኝ ወደ ስራ። ምንድነው ቀጥ ብዬ የማወራው? ምን ፈልገህ ነው? ያውልሽ በስነ ስርዓት እያናገርኩሽ ነው አይደለ? አረጊ ምን ያለው ጉድ ነው? አረ ሰዎች መላበሉኝ። እንደው ምንድነው የምትለኝ? ምንድነው? ምን ሌላ ነገር ምን የተለየ ነገር አለ? ያናገርኩሽ ያለሁት እኮ የሆነውን ነገር ነው አይደለ? የተለየ ወይ ካንቺ ያላረግሽ ያልሆነ ነገር አላወራውም አይደለ? ከዚህ በፊት የሄድሽባቸው ቤቶች ህፃናት እየጠፉ ነበር አይደለ? እኔ የምትለውም አልገባኝም፣ የምታወራኝም አልገባኝም። ስራ አለኝ ጓዳ ከትፌ ልጥድ ነው። ቁጭ ብለሽ አናግሪኝ። እያናገርኩሽ ነው። እህት ያሟቸዋል። አታጎራ ምናምን መፍጠር አያስፈልግም። እዚህ ጋር ገባህ? እኔ አንድ ምስኪን ከቂ የወጣው እንጀራዬን ብዬ ሰው ቤት እምንገላታ ሰው ነኝ ለማለት የፈለከው እንደው አይገባኝም፣ ባልረዳውም ይቅር ልበልህ። ለአሁኑ ግን ስራ አለኝ፣ ልነሳ አይሻልም? ይኸውልሽ ቁጭ በይና አናግሪኝ። እኔ በስነ ስርዓት እያናገርኩሽ ሰውዬ መላበሉልኝ። ይኸውልሽ በስነ ስርዓት እያናገርኩሽ ነው። በስነ ስርዓት አናግሪኝ። ሐሳብ እንደው አልገባኝም። እንደው ምን ለማለት ፈልገህ ነው እንዲህ እያልከኝ ያለኸው? ምን ማለት ነው? እስኪ አንተ አውጋኝ። እኔ እጤይ ሳይጠፋኝ ገርቶ አይደለም። እኔ ስለየትኛውም ህፃን ልጅ መጥፋት አላውቅም። እኔ ሚጢጢ ነች አሁንም ቢሆን የጠፋችው ሚጢጢንም ቢሆን ከመፈለግ ለምን አንቺ ወጣሽበት ሁለቱም ቤት አንቺ ወጣሽባቸው ቤቶች እኔ ስለምትላቸው ልጅ መጥፋት ማውቀው ነገር የለም እያልኩ ነው። ይኸውልሽ መካድ ምናምን አይደለም።
ይሄ በማስረጃ ነው። ማን ነው እስቲ ካንቺ ጋር አንቺን የሚያስገባሽ ሰው ቤት የሚያስገባሽ ሰውዬ ማን ነው? እኔ ነገርኩህ እንደው ባገኘው ደላላ ሰተት ብዬ ነው የምገባው። ቀፎም ከጠፋ በኋላ አዲስ ቀፎ ከያዝኩኝ በኋላ የወዳጄ ስልክ ብቻ ነው እጄ ላይ ያለው። ገባህ? እንግዲህ እኔ ደላላዎቹ ምን ነገር ትችላለህ እየዞርክ እንግዲህ አይደለም አንቺን በየቦታው እየዞረ የሚያስገባሽ እያጠና የሚያስገባሽ ሰው ማን ነው? ስለምን ጥናት ነው የምታወራው? ምኑ ነው የሚጠናው? ይኸውልሽ እኔ የምናገራቸው ነገሮች በደንብ ብታስተዋያቸው አሪፍ ነው። ምክንያቱም በኋላ ለሚደርስብሽ ለሚመጣው ነገር ዋጋ ትከፍያለሽ። አክብሬሃለሁ እንግዳ ነህ ብዬ እኔ ስራውም እንደው ይቅርት ይልብኛል እንጂ አሻህ እንድትናገረኝ አልፈልግም። አረ እንዳ ነው እንግዲህ ደግሞ ለምንድን ነው ወይ በእንትን በክፍለ ሀገር አታወሪ ወይ በስነ ስርዓት አታወሪ? ምን አይነት ንግግር ነው የምትናገር? አረ ስለ ንግግሬም ልትቆጣኝ ያሻሃል ነው እና ታዲያ እያስመሰልሽ ነው እንጂ አንቺ አረ እኔ ምኑን ማስመሰል አይደለም። ይኸውልሽ አጉል አንገት ደፍተሽ እንደሌላው ሌላ ነገር እሰራለሁ የምትይውን ነገር ይኸውልሽ ታቆሚያለሽ። እሺ እኔ ንግግርህም አልጣመኝ ሰውዬ እንደው እባክህ ምንድነው ያልጣመሽ? አታወኝ እንደውን ታወኝ። አረ ዛሬ ምኑ ነው የመጣብኝ? ምን አርጊ ነው የምትለኝ? ምንም አታወኝ። ያምሻል እንዴ? እየነገርኩሽ እኮ ነው። ለምንድን ነው የማትሰሚው? አንድና አንድ ለምጠይቅሽ ጥያቄ በስነ ስርዓት መልሽልኝ። አሁንም ቢሆን አንቺ አልገባሽም እንጂ ቢገባሽ ኖሮ ሲጀመር አውቀሽ ነው ደግሞ ወደ ጎን የምትይው እንጂ ህፃናውንም የት እንዳደረሻት አንቺ ታውቂያለሽ። የምን ህፃን? እዚህ ቤት የነበረችው ህፃን ሜዲዲዬ? አዎ እኔው ጭራሽ ይኸውልሽ ላንቺ አንቺ ይኸውልሽ ዝም ብዬ አይደለም መዘባርቀውን በማስረጃ ነው የማወራው። ዝም ብዬ አይደለም። የምን ማስረጃ አልገባኝም። ምን ልትል ፈልገህ ነው? ይኸውልሽ ካንቺ ጋር የሚሰራው ሰው ምን አይነት ሰው ነው ንገሪኝ። ካንቺ ጋር እዚህ ቤት ያስገባሽ ሰው ማን ነው? ሰያራይ ጉድ ሰውዬ ዳላና ለወልኩ አይደል? ነግሬሻለሁ። ይኸውልሽ የምትነግሪኝ ከሆነ በስነ ስርዓት በጋምላክ አትንካ። በጋምላክ ያለው በጋምላክ በተከበርኩበት ያው ምን ላይ ተከበርሽ? ነው ማዋረድህ። አትንካ። ህግ ባለበት ሀገር የፈለገ ህግ ባለበት ሀገር ትያለሽ እንዴ? ደግሞ ጭራሹ አረ ሰው ያለ ሰው ያልታመኝም ነግሬሻለሁ። አንድ ነገር ሌላ ጣፈኝ እንታ ነግሬሻለሁ። ዛሬ ምን ውስጥ ነው የገባሁት? ከማን ጋር ስታወሪ እንደነበረ እኮ ሁሉን ነገር ከማን ጋር ስታወሪ እንደነበረ ሁሉ ነገር አለ እኮ። አረ መላበሉኝ ሰዎች፣ አረ መላበሉኝ። እንደው የዚህ ሰውዬ ጉድ ነው ምንም አልገባ ብለኝ። ይኸውልሽ ይሄ ማን ነው? ይሄ ማን ነው? አራግ ማን ነው? እሺ አንቺስ የምታወሪው ነው ያው በድብቅ ያልተቀረጽሽ መሰለሽ? ይሄ ምን አወራው? እትዬ ጉዳይ ነበራቸው። ስለ ጉዳያቸው ነው የጠየኩት። ምን አወራው? እንደው እስኪ ምን አወጋው? እዚህ ውስጥ ከኔ ሰነድ ካለ ሙሉ ድምጽ እኮ አለ። እሺ ሪከርድ ታደርጓል። እንትን ያላለ ከመሰለሽ እኛን ለመሸወድ ምናምን ካሰብሽ ተበልተሻል። እሺ እኔ ምንም የማውቀው ነገር የለም። ስለምን እንደምታወራኝም አልገባኝም። የማውቀው ነገር የለም። ሙሉ አለ። ህፃኗን እንዴት አደረካት? ሁሉ ነገር እያለ እና እኔ ስለሚዲድዬ አላወራውም። ስለሚዲድዬ እኔ አላወራውም ብያለሁ። የምትሰሩትን መተት እያንዳንዱን ነገር ሁሉን ነገር ሰምቻለሁ። እንግዲህ አትበይ። አትንታኝ ሰውዬ በጋምላኩ አትጩሂ። ዝም በይ። በአግባቡ ነው እያናገርኩሽ ያለሁት። እሺ አይድሌ እንዳንቺ ይኸውልሽ አጉል በጭወት በምናምን አመልጣለሁ ብለሽ አስበሽ ከሆነ እንዳታስቢ። እሺ እንደው እኔ ለምን እንደማታወኝ እንደው ነግሬሻለሁ። እንዳታስቢ። እንደዛ ካሰብ በአግባቡ እያናገርኩሽ ነው። ተጨነቀች። አረው በአግባቡ እያናገርኩሽ ነው። በአግባቡ ታናግሪኛለሽ። እሺ እንጂ አጉል በመጮህ በምናምን የምትሸፋፍኝው ወንጀል የለም። እሺ ሰምተሻል አይደል? ሀገር እንደው የሚፋረደኝ ህግ የለም አትበይ። ህፃን ልጅ እያሸረርሽ ምን እያደረግሽ ህግ የለም። ኧረ በስመ አብ ምን ያለውን ክፋት ነው የምትል አንተ? ዝም በይ። ነግሬሻለሁ። ወሬኛ እኔ ስለምን እንደምታወጋኝም እየገባ አስመሳይ ነች ደግሞ ጭራሽ እንትን ትላለች።
ለምን ደሞ አልሄደው? እኔ ጨርቄንም ስጡኝ ውልቅ ብዬ ሄዳለሁ። እንዲህ አይነት ስራ አልፈልግም። እተይ እንደው ከዚህ መሄድ ነው የምፈልገው። እተይ አርፈሽ ተናግሬያለሁ። ነግሬሻለሁ። አርፈሽ ቁጭ በይ ነግሬሻለሁ። ሰው የላትም ብለው ከተማ ያምጣው። አይ ጉድ ሰሩኝ። ደውይለት አሁን ያን ካንቺ ጋር የሚሰራው ደውይለት አሁን ስልክሽ የለም ነግሬሻ አንድ እንዳትንቀሳቀስሽ። አረ ምን ያለው ጉድ ነው። ስልኳን እስቲ ተኛችልኝ። እስቲ ስልኳን አንዴ እስቲ ስልኳን ስልኳን ይሄ ነው አይደለ? አንቺ እያንዳንዱ ሰውዬ ምን የሚለኝ ማውቀው ነገር የለም። እኔ በሚት የሚጨክን አንጀት የለኝም። እንዳቆኛል ሴትዬ ህፃኗ ያለችው ነበር ማጣፋው እትዬ እኔ ልሙትልዎት ነው ያደለው። አይሽን ነበር ማጣፋው ክፈችና እንደውይለት። እንደውም በዚህ ቤት አልፈልግም እሄዳለሁ። ቆይ ተረጋጊ። ቆይ ነግሬሻለሁ። አንቺ ሌላ ወሬ አታውሪ። ነግሬሽ አታስመስል። ደውይለት። ጉልበቴን ሳልሰስት ባገለገልኩት እንደው ምን በድዮት ነው? ነግሬሻለሁኝ። አንድ ነገር እንደተፈጠረ ሳትነግሪው ደውይለት። ለምደውለው ሰው የለኝም። እንደው ደውይለት። ከሷ ጋር የሚሰራው የለም። ባለፈው ያልሽ ሳልገልሽ ሳላንቅሽ ደውይ። ስንት ሰዓት ሙሉ የምታወራው ከሱ ጋር እየተወያየች የምታወራው እንዳለ ድብቅ ካሜራ ላይ እንዳለ የምታወራው ከሱ ጋር ነው። እኔ ስለሚጥጥ አላውቅም። እውነት ነው ዝም ብሎ እኔ ስለሚጥጥ ያላውቀው ነግሬሻለሁኝ። አይነት ሳላጠፋ ደውይ። ታውቂኛለሽ። ይኸውልሽ ቆይ አጥፋው ካሜራው ነው። ታወሪያለሽ ወይስ አታወሪም? ታወሪያለሽ ወይ አታወሪም? ታወሪያለሽ? አይ አደብድበኝ፣ አትምታኝ። ኧረ ሰው አለ የሚደርስም የለ ታወቀ ነገር ብቻ እንዴ ደውያውኑ በደውል እደውላለሁ። እኔ አንዳች ያደረኩት ነገር የለም። ነግሬሻለሁ። አሁን ነው ደውይ። አሁን ከዚህ በላይ ሌላ ነገር የምትፈልጊ ከሆነ ነግሬሻለሁ አይደል? ይሄ ሁሉ እንትን አልሻረል ካሜራ ማስጠፍቼ ስንት ነገር ነግሬሻለሁ። አንቺ ሴትዮ ተናገሪ። ደውይለት። እኔ አልደውልም። ምን አድርጌ ነው የምትሉኝ? ደውይ ገድሻለሁ። ወይ እንዴ አንቺ ትሞታለች እንዴ? ገድሻለሁ። ይኸውልሽ ነግሬሻለሁ አይደል? ነግሬሻለሁ አይደል? ከስከይ መታኝ ገደልክ። ነግሬሻለሁ አይደል? አልተረፍኩም እኮ እንዴው ይኸውልሽ አሁን ነግሬሻለሁ። ይኸውልሽ ደውይለት። አሁንም አትሰሚ? አሁንም ካሜራ አስጠፍቼ አሁንም ልደብድብሽ ወይስ ምንድነው የምትፈልጊው? ምንም የማውቀው ነገር የለም። እንደው ነገርኳችሁ እኮ አይደል እንዴ? አንቺ ደውይለት። ቆይ በቃ ደውይለት። አንቺ ደውይለትና ጥሩ። አንቺ ጂጂ እዛ ና አትደውሉለት። ተውት። እንደው እሱ ምንም አያውቅም። አይ አምጪ ስልክሽን አምጪው ሂጂ የቢና ይኸው አንድ እንዳትንቀሳቀስ አስገባት። እኔ ልጅ ገላታለሁ። እኔ ልጄ ያባደብላ እዚህ ስልኳ ውስጥ ብዙ ነገር ሊኖር ይችላል። ስለዚህ ደውይለት እና ሄሎ እንዴት ነህ? ሰላም ነው? አሁን እንዴት አደረክልኝ? ቤት ፈልጌ ነበር። ሰፈር ነህ አይደል? እዚህ እኛ ቤት። አዎ። አይ አሁን ፈልጌ ነበር። መምጣት ትችላለህ? ገንዘቡንም ልሰጥ ነው፣ በዛውም ቀብድ እንድሰጥ ብዬ ነው እኮ። በቃ አሁኑ ነው ቤት ነኝ እኔ አሁኑና። እሺ አያ የገንዘብ ሲነሳ መጣለው አለኝ። ወይኔ ልጄን ያፈልብላለች። ልጄ በቃ አንቺ ተረጋጊልሽ። ዋናው ልጅሽ በሰላም እንድትገኝ ነው። ገባሽ? ልጅሽ በሰላም እንድትገኝ ነው። ተረጋጊ በቃ። ምኑን ተረጋጋው? ስሜታዊ ሆነሽ ስራ አታበላሽብኝ። እረፊ። ስንት ጊዜ ደከምንበት። ቤት የቀየርሽበት እኮ ስራ ነው አይደል እንዴ? ቤት የቀየርሽበት ስንት ነገር የሆንሽበት ጉዳይ በሰላም እንዲያልቅ ነው አይደል? ስለዚህ የሁሉ መከራ አይተሽ
በሰላም እንዲያልቅ ነው። እሺ እኛም ፍላጎታችን ልኝ እባክህ ልጄ ስንት ቀን ሙሉ 15 ቀን መጥቷል መሰለኝ መጥቷል አይደል? እኛም ቆየን። ግባ እሺ ደህና ዋላችሁ? እንደምን ነህ? እንዴት ዋላችሁ? ሰላም ነው? ደህና ነው። እንደምን ነህ? ሰላም እንዴት ነህ? አለን መስጊድ የጉላችኋል። እንደምን ነህ? መስጊድ አለን አንዳንድ እኮ ስራ ይሰራል ብላኝ እሷም ሊተዋወቅህ እኮ በዛውም ላስተዋወቅህ እኮ ብዬ ነው ያልኩህንም ነገር እሱ ነው። እሺ እና ያው እስቲ ለኔም እንድትሰራልኝ እንደው ስለራስህ እስቲ ንገረኝ። እንደው ከየት ነው የመጣው? እስቲ እንግዲህ ላስታ አካባቢ ነው የመጣሁት። ምን ያህል ጊዜ ሆነ እዚህ እንደው ስራ ላይስ ምናምን እንዴ ምን ያህል ጊዜ ሆነ? እየተመላለስኩ ነው እንግዲህ የምሰራው። ወደ ክፍለ ሀገር? አዎ በጣም ጥሩ ነው፣ ደስ ይላል። እንደው አሪፍ ነው፣ በጣም አሪፍ ነው። እስቲ ወደዚህ እንዴት እንደመጣ እንደገና ደግሞ ምን እንደምትሰራ እዚህ ንገረን እስቲ። አንዳንድ ነገር እንደመደለልም እንዲያ ማለት ምናምን። እንዴት እንደመደለል? የምን ደላላ? የቤት ሰራተኞችን። ሌላስ? የተገኘው የቀን ስራው መቼም ያው እርፈት አላገኝም መቼም ዞሮ። ስለዚህ በጣም ታታሪ ነህ ማለት ነው። እንግዲህ እንትን የምትይ ከሆነ ውስጥ ግቢና እረፍት አድርጊ። ትንሽ አሟት ነውና ምን ነው እናውራ፣ ከሱ ጋር አውራ። እሺ ጥሩ ወዳጄ ነው፣ አውሩ። እሺ እኔ ትንሽ ጋደም ልበል። እባክሽን ተረጋጊ። አይዞሽ እናቴ አይዞሽ። እንዴት ያለ ጥሩ ሰው እባክህ እንትን በላት ተከታተላት። እሺ እንትን እንዳት እሺ ኧረ ችግር የለም። እሺ ወንድሜ እንዴት ነህ ታዲያ? ይመስገን ደህና ነኝ። አለን። እስቲ ስለ ስራው እንዴት እንደሚሰራ ስለ ሁሉ ነገር እስቲ ስለሷም ልጅ ጉዳይ እስቲ ንገረኝ። ያለው ነገር ምንድነው ያለው ነገር? ስለሷ ልጅ ነው። ስለ ሴት ወይቱ ልጅማ እንዲው መፍትሄ የሚገኝበትን ነገር ነው እንግዲህ ያለችኝ። ያው ተጨንቃ ነው። የተጨነቀ ሰው መቼም ያሳዝናል። ለዛ እንዲው አንዳንድ ነገር በላይ ብላ እንደዛ ነው። እንዲያው እዚህ አካባቢ ነበርክ እንዴ? እንዴት ነው በፍጥነት የመጣው እንደዚህ? መቼም የላላ ነገር ታውቁ የለ። እዚሁ ነው ሰፈርህ መኖሪያ? ብዙም አይረቅም። ጥቂት እዚህ ቀበሌው ጣገብ እዛም ተከራይቼ ያለሁት። እስቲ እንዴት ነው ታዲያ ከሷ ሰራተኛ እሷ ሰራተኛም ጥያቄ አበዛብኝ? አይ ዝም ብለህ ከራሴ ጋር ነው ያወራሁት፣ ላንተ አይደለም። አይ በሰው ማለት በወሬ መሀል ምንም ይሄንን እኮ እንደ እኔ አሁን ብዙ ስራ ላሰራ ስለሆነ ነው ይሄን ነገር የምጠይቀው። አንተ ብዙ ስራው የሚሊየን ስራ ላሰራ ትልልቅ ጉዳይ የሚፈልጉ ሰዎች አሉ። ለዛ ነው እኮ እኔ በደንብ እንድትነግረኝ ብዙ ነገር እየጠየቅኩ ያለሁት። እንዴት ምን ነገረች ሴት ወይ? አይ ጥሩ ሰው ነው፣ በጣም ጥሩ ሰው ነው። ለታመመ ሰውም ጥሩ ነገር ያስተካክላል፣ ለብዙ ነገር ያደርጋል ብላኛለችና አለች። እና እንደው እስቲ ንገረኝ እስቲ ምን እንዴት ነው? አይ ለሰው የሚበጀውን መልካም ነገር እንግዲህ በአገር ባህል መድኃኒት እናዘጋጃለን። ስማችንም የገነነ ነው፣ እንፈውሳለን። ምንድን ነው እስቲ የምታዘጋጁት? አንተስ ታዘጋጃለህ ወይስ ምንድን ነው የምታዘጋጁት? እናዘጋጃለን ለሚጥለው በሽታ ለምኑም ለአጋንንቱም ለብዙ ብቻ እንደው አውግቼውም አሁን አልዘልቀው። አይ ማወቅ አለብኝ እኔ አሁን ምን እንደምትሰራ ሳላቅ እንትን ማለት አንተ አሁን ምን ፈልገህ ነው? ለምን ፈልገህ ነው? የምን መድኃኒት ነው የፈለከው? እኔማ እስቲ እንደው ለምንድን ነው የሚባለው ለመስተፋቀር ነው ምናምን የሚባለው ፈልጌ ነውና ለማሰራት እሱን እስቲ ምንድን ነው የሚያስፈልገው? አይ እሱን እንኳን አንሰራ። አይ አንሰራም ማለት አንችልም። ምን ማለት ነው እንዴ? ተይ እንጂ አንቺ ምን ሆነሽ? ያዛት እንጂ ተው። ምን ሆነ ነው እንዴ? እንትን እንዳትል ያዛታው። አይ ይቅርታ፣ እዚህ እኮ ልጅቷ ትንሽ እየረበሸች ነውና አሟት ነው መሰለኝና እስቲ ንገረኝ አሁን ያወራን የነበረውንና
ያው አስቀድሜ እንደነገርኩህ ነው። አሁን መስተፋቅር ላልከው ነገር አንሰራም። ለምን እንዴ? ሁሉን ነገር እንሰራለን አላልከኝም? አይነት አለው። አይነት አለው ማለት ምን አይነት? አንዳንዱ ሰው ያው በደፈናው አልሰራም እንጂ በደፈናው ክፍያው መጠን እንደ ክፍያው መጠን እንጂ ትሰራላችሁ። ሰው ለመግደልስ ለምናምንስ? ሰው መግደል ኃጢአትንም አይደል? እንዴት ኃጢአት ማለት? ፈጣሪው ያጣልሃል። ያው መስተፋቅርስ መስራት ምን ኃጢአት አይደል? አይደለም። አሁን መስተፋቅርማ ወዲያት ነው ወይ ወዲያህ ነው? አይ ወድጃት ነው እኔ የማሰራው። እሷ ግን ከኔ ጋር ዛሬያ መውደድ ምን ክፋት አለው? አይ እኔ ከኔ ጋር መሆን ካልፈለገች በግድ ካስደረኳት እኮ ያው አንድ ሰው ሳይፈልግ ማዘዝ ማለት ነው። አይ እንግዲህ ወዲያካት የምትፈልገውን ታረግላታለህ፣ እንዲያሻት እንዲሁ የፈለገችውን ታረጋታለህ። መቼም ክፉ ነገር አታረጋት ወዲያት። ክፉ ነገር ስለማላረግባት ነው የምትሰሩት እሱን? አዎ። መጀመሪያ ታዲያ ለምን አንሰራም አልከኝ? አዝማሚያህን ሳየው ደህና የምከፍለኝ መሰለኝ። ደህና ለሚከፍል ሰው ትሰራላችሁ፣ ለማይከፍል ሰው አትሰሩም። እስቲ አንተ ነህ የምትሰራው ወይስ ሌሎች ናቸው የሚሰሩት? ከማን ጋር ነው? እኔም አለሁ ባልንጀሮችም አሉ። አንድ ላይ ነው የምትሰሩት? አዎ። ሁላችሁም ድለላም ትሰራላችሁ እዚህ? አዎ እንሰራለን። እንዴት ነው የተዋወቃችሁት? ቅድምም እየጠየቅኩ ነበረ ከዚህች ቤት ሰራተኛ ጋር እንዴት ነው የተዋወቃችሁት? ትውውቃችሁንም ንገረኝ። ሴቱ ቤቱ እንግዲህ ሰራተኛ አቅርቤ ነው፣ ሌላ የለም። ኖ ግንኙነታችሁ ምን አይነት ነው? ብዙ ነገር አውርታለች እሷ ሰራተኛዋ ብዙ ነገር ብላናለች። ምንድን ነው ያለችን? ያው ከባለቤቷም ጋር ሰምታለ ያወራችሁን። ልጅቷ ጠፍታለች አይደለ? እሷ በመጥፋቷ ምክንያት መድኃኒት ምናምን እንሰራለን ብላችኋል እኮ። ያንን መድኃኒት እንደምትሰራ ነው የነገረችን። እንዴት አወቀች እሷ? ምንድነው የምትንተባተው? አይ እንዲው ነገሩ ግራ ገብቶኝ ነው። ምንድነው ግራ ይገባ? ግልጽ አማርኛ አይደል? ምንድነው ሌላ ግራ የሚገባ ነገር አለ? አይደለም እኛ እንደው ለመልካም ነገር ነው የምንሰራው እንጂ። ይሄውልህ የምነግርህን ነገር ስማኝ። ኧረ እየሰማሁ ነው ጋሽ እኮ። እየሰማኝ ከሆነ ምንድነው ግንኙነታችሁ? እየነገርኩ ነው አይደለ? ምንድነው ያላችሁ ግንኙነት ከዚህ ሰራተኛ ጋር፣ እዚህ ቤት ካለችው ሰራተኛ ጋር ያላችሁን ግንኙነት? ከዚህ በፊት ሌላም ቦታ አንተን አይደለ ያስገባሃት? አዎ እኮ። በምን አወቅ? አዎ እየጠየቅኩ ነው ምን እንደምትሰሩ። በዚህ ደረጃ ደግሞ እንዴ መጠየቅ እርሱ እንዴ ጋዜጣ ነዎት? ጋዜጣ? ይኸውልህ ስለሱ አይደለም አሁን እየጠየቅኩ ያለሁት እኔ ቀጥታ ከሷ ጋር ያላችሁ ግንኙነት ምን አይነት ግንኙነት? በቁጣ እያናገሩኝ እኮ ነው እንዴ። የጎሬ ሰናወራ አልቆየን እንዴ ስታው? አዎ ጥሩ ወሬ አውርተናል። እንግዲህ ግን ደግሞ ልትነግረኝ ፍቃደኛ አይደለም። ስለምትሰራው ስራ ልትነግረኝ እንደዚህ ያደርግልሃለሁ መድኃኒት አመጣልሃለሁ ነው እንጂ የምትለኝ የምታመጣው መድኃኒት ከየት እንደምታመጣው ንገረኝ ስልህ ፍቃደኛ አይደለም። ሰው ይዳን እኔ ምን ታዲያ ለምን ብዬ ነው የምነግርህ? ለምን ብዬ ነው የምነግርህ? አዎ እንዴት እንደምታመጣው ማወቅ እፈልጋለሁ። ምክንያት ምንድነው? ይሄን ሁሉ ሰው ምን እንደምታደርግ ማወቅ ስለምፈልግ ነው። ምንድነው የምታውቀው? እኔ ለበጎ ስራ ነው እየነገርኩ። ብር እቀበላለሁ፣ ድካሜ ሰው እንዲድንበት አደርጋለሁ። ለብሩማ ብላችሁ ነው እንደዚህ ሰውን እንትን የምታደርጉት? ማን አይደለም ምንም አታረገው ነገር አለ። እኔ እንኳን ገንዘብ ሰጣለሁ ገንዘብ ስለተባልካን እንደዚህ በረህ ደቂቃ ባለሞላ ሰዓት የመጣው ዛዲያ ስራ ነው እኮ። ይሄ ምን ሰውንም ጎዴ? አዎ ጥሩ ነው፣ ስራ ነው። ትልቅ ስራ አይደል ያዛችሁት? አዎ። ስለዚህ ሰውን ማዲያ አሁን እየጠየቅኩ ያለሁት አንድና ከዚህ ሰራተኛ ጋር ያላችሁን ግንኙነት ንገረኝ። አይ የምትል ከሆነ ደግሞ
እያንዳንዱን ነገር አሳያለሁ። ስራ ነው ሰራተኛ ለማስቀጠር በማስረጃ እያንዳንዱን ነገር አሳያለሁ። አለህማ ማስረጃ ምን ታዲያ ምን የሌለ ይመስለው ነው? ስንት ነገር አለ ማስረጃ። እሺ ያው ነው ማስረጃ። ይሄ ከማን ጋር ነው አንተ የተነሳው ፎቶ? ይሄን ፎቶ ከማን ጋር ነው የተነሳው አንተ? ከማን ጋር ቆመ እያወራ ነው? ይሄስ ሰራተኛዋ ጋር ምን ትሰራላችሁ እዚህ አሸሼ ገዳም እያላችሁ? የሰራተኛና የእንትን ግንኙነት ነው ያለን ትላለህ። በዚህ በኩል ደግሞ ሌላ ነገር ምን ታቃስታለህ? ለምን ታቃስታለህ? አይደለም በሄድ ደረጃ ለምን ይጠይቁኛል እንዴ? ማንም ለምን ታይቀኛለህ? አዎ መጠየቅ ስላለብኝ ነው። አይችሉም መጠየቅ። ምክንያቱም ደግሞ ቁጭ በል በድብቅ ካሜራ ደግሞ ተይዛል። እሺ ምኑን የታያው አንተ ጋር ስታወራ እያንዳንዱን ነገር ተቀርጻለች። ዘራፋል ከክሳ ይኸውልህ ምንም ሌላ ነገር አታውራኝ። ተቀርጻለች እያንዳንዱ ነገር በድብቅ ካሜራ ካንተ ጋር ስትወሩ ህፃኗን ምን አደረካት የታደረስካት ስትልህ እያንዳንዱ ነገር በስልክ ስታወራ ተቀርጻለች። ምን ያንተን የራስን ስም እየጠራች እያንዳንዱ በካሜራ ራሱ ዙም ሲደረግ እያንዳንዱ ነገር ያንተ ስልክ ነው። አንተ ነህ ከሷ ጋር ያለ ግንኙነት። ህፃኗንም ደግሞ ተባብራችሁ ነው የሰረቃችሁት። አረ አርፈ ይኸውልህ ነግሬሃለሁ። ነግሬሃለሁ እንዴ ሌላ ነገር ምትወራ ነግሬሃለሁ። ይኸውልህ ነግሬሃለሁ። አረ እያንዳንዱ ነገር ሌላ ነገር ነግሬሃለሁ። ትናገራለህ ሳትናገር ያንቆ ይኸውልህ በህግ አምላክ ይኸው ቁጭ ይኸውልህ የምትናገር ትናገራለህ። አርፈ ቁጭ በል። ይሽ ኧረ እባክህ ልጄን መደባደቡ የሚቅርብኝ እባክህ። እያንዳንዱ ነገር ትናገራለህ። ኧረ በዚህ አራግፋለሁ ነግሬሃለሁ። እባክህ እንዴ አላሳዝንህም እንዴ? እኔ ልጄን እፈልጋለሁ። እኔ በልጄ ናፍቆት ተቃጠልኩኝ። ምን አባታችሁን ያደርጋችኋል? በቃ እኔ በገንዘብም ከሆነ በሁሉም ነገር ገንዘብም ከሆነ እሰጣቸዋለሁ። እኔ ልጄን ነው የምፈልገው። እባክህ ተረጋጊ። ምንድነው ያደረጋችኋት ልጅታ? ችግር የለም እንግዲህ ስራችሁስ ምንድነው? እያንዳንዱ ነገር ተናገር ነግሬሃለሁ። አልዋሽም። አሁንማ ትመጣለች ልጅቷ። ማን? ልጅቷም ትመጣለች። ህፃኗ አለች? እሺ ሌላም የሰራ ምንድነው ያደረጋችኋት? ምን ልታረጓት ነው የሰራችሁት? እኛ እንዲያው ምን አገታችሁ ነው እንትን ያላችኋት ወይስ ምንድነው ያደረጋችሁት? አገትናት እንጂ የከፋ ነገር እንኳን የለም። ምን ሆነሽ ነው? ተረጋጊ። አገትናት እንጂ የከፋ ነገር የለውም። ገንዘብ እሱም ለገንዘብ አታገኝ። ገንዘቡን እሰጣለሁ እባክህ እንዳልሽ ንገረኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እርግጠኛ ነኝ። አይቼ በመድኃኒት አደንዝዘናታል እያለች የነበረችው በስልክ ማንን ነው ታዲያ? አዎ ግን ለእንደው ለጥቂት ጊዜ እንትን እንዳትል ነው እንጂ ያን ያህል የሚጎዳም አይደለም ማለት ጥቂት እንዲው ራሷን እንትን እንድስት ያህል ራሷን እንድትሰጥ ህፃኗን አሁን እንዲያታስብ ምናምን ለጊዜው ነው። ይኸውልህ እንዲህ መፍትሄው እኛ ጋር አሁንም መልሳ እንድታገግም እናደርጋለን። ስራችሁ ምንድነው? የእናንተ ስራ ከሷስ ምንድነች? የቤት ሰራተኛ አይደለች። ምክንያቱም እኔ መረጃ ጠይቄያለሁ። ከዚህ በፊት የነበረችበትን ቤት ህፃን ልጅ ሰርቃ ታፍታለች። ከዚህ ካንተ ጋር ነው የነበራችሁ ግንኙነት? ህፃኗ እንደሞተች ተነግሮኛል። የተለያየ ቤት ገብታ እንደዚህ የምታረገው ኧረ እባካችሁ አሁን እኛ ነግሬያለሁ። መረጃው እያንዳንዱ ነገር ደርሶኛል። ምንድነው የምታረጋቸው ህፃናቶችን ወስደህ አንተ? ወደ ውጭ እንወስዳለን። ግን አለ ልጅቷ አሁን አለ የትም አለ። እሺ እባክህ ዝም በይ። አሁን እኮ ምንም እንዳናረገው ነው አለች እና የሚለው ስንት ነገር ሌላም ነገር አድርጓል ሊሆን ይችላል። አይ ምንም አለች። በጣም ጥሩ ነው አለች። ችግር የለውም እሱ አለች። ንገረኝ፣ ምን እንደምትሰሩ ተናገር፣ ንገረኝ እያልኩ ነው። እንግዲህ አጓጊ ገንዘብ ይሰጡናል። ኩላሊትም ምንም እንዲወሰን የህፃናቶቹ ያጓጓል ገንዘቡ ያጓጓል። እሺ እባክህ ጠይቀው እባክህ። ልጅ የት ናት? እንጂ ልጅቷ አለች። ችግር የለውም ትመጣለች። በቃ እንሂድ እባክህ። ቆይ ችግር የለውም ትመጣለች። ካንተ ጋር ማን ነው የሚሰሩት?
አሉ ቅድም ያልኩህ ባልንጀሮች አሉ እነሱ አሉ። ከየት ነው መድኃኒት የምታመጣው? ከየት ነው አንተ? ቦታው እንኳን ስሙ አላውቀውም። ማን ነው የሚያመጣልህ ታዲያ? የማታውቀው አላውቀውም ትላለህ? ልጆች የሚያመጡልኝ አሉ እንጂ እኔ እንኳን እንትን አይደለም አላመጣም። ይኸውልህ ሁሉንም ነገር ታውቃለህ። እያንዳንዱ ነገር ንገረኝ። በቃ ምንድን ነው የምታደርጉት? መድኃኒቱን እያመጣችሁ በቃ ይሄ ባህላዊ መድኃኒት ነው። አንዳንዱ እንደድሉ ነው የሚድን አለ፣ አንዳንዱ የሚሞት አለ። እንግዲህ እንደድሉ እውነታው ይሄ ነው። እንግዲህ እኔ ብዙም እንትን አይደለም። ኧረ እባክህ ሰውዬ አሁን የእሷ ልጅ አለ ወይስ አለች? ተነስና ይዘን ተነስ። ወይኔ ልጄ እኔ አፈር ልብላ።